የአዶናይ መፈታት ገዳዮችን ተናንቆ መሳሪያ የተቀበለው ግለሰብ እንደ ወጣቱ እየሞተ ነው። ማርያምን እየኖረ አይደለም። አሁን እስቲ በኔ እድሜ ያላችሁ ሰዎች ጌታን ቤት ይኖረናል ብላችሁ ታስባላችሁ? የሳውዲ አረቢያን ባህልና ስርዓት ማክበር አለብኝ ብላ ያው የራሷን ለእውነት ልንገራችሁ ጋይስ ላይክ እንደ እህቴ ነው ማያት። በጣም ቀርበኛለች አለ። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን መልካም ሁሉ እመኝላችኋለሁ። የአሽሩካ ቻናል ነው። አነጋጋሪ የሆኑ ጉዳዮች እንደተለመደው ይዤላችሁ መጥቻለሁ። የአዶናይ መፈታት ያው እየጠበቃችሁ ለነበራችሁ በስርዓት ነው፣ ደስ የሚል ነው። እሱን እንቃኘዋለን። የፈጠሩ ጉዳዮችን እንደዚሁ በአውስትራሊያ ያው ግፍ ሲፈጽም የነበረ ገዳይ የሆኑ ሰዎችን ተናንቆ መሳሪያ የተቀበለው ግለሰብ ጉዳይ አነጋጋሪ ሆኗል። ሰሞኑን እየተወሩ ያሉ ጉዳዮች ወደ እናንተ ማድረስ ይሆናል። ቪዲዮ ላይክ ያረጋችሁ ሀሳባችሁን ኮሜንት እንድታረጉ በሀገራችን ያሉ አንዳንድ ጉዳዮችንም የምናነሳ ይሆናል። ተለመደው እየተዝናናችሁ ቁም ነገር የምታገኙበት ይሆናል። አሽሩካ የምርጦች ምርጫ ይቀጥላል። ሰሞኑን አነጋጋሪ የሆነው ያው የቲክቶከሮቹ መታሰር ጉዳይ ነው። ቲክቶከር አዶናይ፣ ቲክቶከር ጃኒ እና ሌሎች አንዳንድ ሰዎች መፈታታቸው እየተነገረ ይገኛል። ነው ምንድን ነው እስቲ የተፈጠረው? ቤተሰብ በደስታ ተውጧል። ስትጠብቁ የነበራችሁ እንኳን ደስ አላችሁ። አይዞህ ማምን መፈታት እኔም ደስ ብሎኛል። ምክንያቱም ያለኝ በርካቶቹም አላግባብ የታሰሩ ልጆች አሉ። ምንም ያው አንዳንዴ ለጥሩ ነገርም እንትን ማለት ጥሩ ነው። አዶናይ ተፈታ እንዴ የሚል ጥያቄ ምልክት አስቀምጬላችሁ ነበር። ያው መልካም ለመመኘት በማሰብ ነበረ። አንዳንዶቻችሁ እዛ ላይም ኮንግራጁሌሽን ምናምን ያላችሁ አላችሁ። ያው አንዳንዱ ሰው ርዕስ ነው የሚያየው ቪዲዮ ምን አለ የሚለውንም አይደርስበትም እና እንተዋወቃለን። ለማንኛውም ያው መቼም እናት ነችና ልጅ መከራው ሲገባ ቤተሰብ ነው ጭንቅ ውስጥ የሚወድቁ አይደል እንዴ? ብልሃቷ ጠፍቶ ሀሳብ ተሸክማን እንዳይሆን ሆና ከድካሟ ታማ ያልሆነችው የለም ልጄ ስትልማ ጉማዬ ጉማዬ ጉማዬ። እውነት ነው። እናት በህይወት ያለቻችሁ ተንከባከቡ አለው ባይሷ ነችና እንዳትተዋት አስታውሱ። አዶናይ የነበረበትን ኃላፊነትም የልጆች ኃላፊነትም ተረክቦ ዲቻ ቦይስን ነጻነት የተባሉ ልጆችን አብረው ከቶሚ ከተባለው ጋር ሲንከባከቡ ተመልክተናል። የሀገራችን እናቶች በየምክንያቱ እንዳለቀሱ ነው። የአዶናይ እናትም የአዶናይ ሲታሰር እንደዚህ ሚዲያ ላይ ወጥተው ሀሳባቸውን ሲገልጹ ባቸውን ሲያፈሱ ነው የተመለከትነው። አንቺን አይደለም እኔን ነው ጉንጫ ያወጣም ሰንበር። ሀገራችን እናቶች እንባ መች ነው የሚቆመው? በየምክንያቱ እንደዚህ ሲፈስ ስንመለከት ነው ብዬ እኔ ትዝ ያለኝና ያገናኘሁት ከዛ ጋር ነውና ብሩክሊን ስቴት ስጦታውን ሊሰጠኝ ተዘጋጅቷል። የሀሳቡ ጠንሳሽ ውድ አዶናይ ልጄ በተገኘበት ለመውሰድ ተዘጋጅቻለሁ። ሽግጥ ለመረከት ሽግጥ ለገንዘቤ ሽግጥ የገንዘቤ ሽግጥ የገንዘቤ ሽግጥ። ሚዲያ ላይ የሚተላለፈውን ነገር ህጻናት ያሉ ያው ጥንቃቄ ማድረግ ያስፈልጋል። ወላጆች ልጆቻችን ምን እያዩ ነው፣ ምን እያደረጉ ነው የሚለውን። ገዳዮችን ተናንቆ መሳሪያ የተቀበለው ግለሰብ በዓለማችን ላይ አነጋጋሪ ከሆኑ ጉዳዮች ይጠቀሳል። አህመድ አልሐመድ የተባለ ግለሰብ በሰራው ስራ ጀግና እየተባለ ይገኛል። በአውስትራሊያ ሰሞኑን እጅግ አሰቃቂ በሆነ ሁኔታ ወደ 15 ሰዎች ያው በቦንዲ ቢች ሰዎች እየተዝናኑ ባለበት የባህር ዳርቻ ላይ በተፈጸመ ጥቃት ብዙም የማይሰማ ነው እንደዚህ አይነት ነገር በአውስትራሊያ ምናምን ያው ይሄ ጥቃት ሲፈጽሙ በዛ አካባቢ የተመለከተ ግለሰብ ራሱም ጥቃት የተፈጸመበት ግለሰብ ገዳዩን ተናንቆ መሳሪያ ተቀብሎታል።
C'est un malade. Oh mon gros. Ouais, mais il y a son pote, il va se faire tirer dessus. ጥቃት እየፈጸመ ነበር ያው ሰውየው ከኋላ መጥቶ ይኸውላችሁ እንዴት አንቆ እንደተቀበለው ማለት ነው። ምን አይነት ጀግና ነው። በርካታ ሰዎችንም ከዛ በኋላ ሊገድል የሚችል ነበረ። በእንደዚህ መልኩ የራሱንም ህይወት የብዙ ሰዎችንም ህይወት አተረፈ ማለት ነው። የሚገርም ነው። Very strong. Thank you very much. Heart is strong. Thank you. Your courage is inspiring. Thank you. የሀገሪቱ ጠቅላይ ሚኒስትርም በዚህ መልኩ ጀግንነቱን እየገለጹ ያመሰገኑት ይገኛሉ። ኦንላይን ላይም ከ$1 ሚሊዮን በላይ ማሰባሰብ ያደርገውለታል። የህክምናውን የምስጋና የሚል እሱን ለማድነቅ ያው ብዙ መነጋገሪያ ሆኗል ማለት ነው። ሲድኒ ቦንዲ ቢች በተባለ አካባቢ ሃኑካ ኢቨንት የጂውሽ ኮሚኒቲ ያከበሩ በነበረበት ወቅት ነው። ጥቃቱ የፈጸሙት ደግሞ አባትና ልጅ ናቸው። ሳዲቅ አክራም የ50 ዓመት ሲሆን ልጁ ናቪድ የ24 ዓመት ልጅ ነው። በርካታ ሰዎችን መግደላቸውን የተነገረው ከልጅ እስከ አዛውንት ድረስ በዚህ ጥቃት መገደላቸውን የተነገረው። ሰላም አለይኩም ሀገራችን ያለባበስ ጉዳይ ባመጣው ጣጣ የተመለከትነው እንዳለ ሆኖ ሰሞኑን በዓለም ላይ ዝነኛዋ ካርዲ ቢ ወደ ሳውዲ አረቢያ ሾው ነበራት። በእንደዚህ አይነት መልኩ የለቀቀቻቸው ቪዲዮዎች አነጋጋሪ ሆነዋል። አለባበሷም We in Saudi Arabia, baby. I told you after I give birth and we getting ready for the Little Miss Drama Tour. ሞሎ በሞሎ በቃ እድሳት ውስጥ ገባች ማለት ይቻላል። ያው እንደዚህ ለብሳ ስራ ጠበቃ ከላይ እስከታች እንደምትመለከቱት ቅርጿን ብቻ ለማሳየት ፏፏ አድርጋው ሌላውን ያው መሸፋፈን ያለባት ጸጉሯን ልብሱ ያው እንደዚህ ሆኗል ማለት ነው። ባትዳሌ ተሸፋፈነ። ሰላም አለይኩም ሰላም ሳውዲ አረቢያ how we doing tonight ጥማርጋ ለብሳ የሳውዲ አረቢያን ባህልና ስርዓት ማክበር አለብኝ ብላ ያው የራሷን ወጣ ያለ አለባበስ በመተው እንደዚህ ሆና ነው እንግዲህ ሾዋ ላይ ራሱ ዝግጅቷን ያቀረበችው ማለት ነው። 6 ወር ሙሉ ሰግጬ ማለት ነው። እዩ ያመጣው ትምህርቱ ነው ከባባር ናቸው 3.86 GPA ማለት ነው። ምክንያቱም ከዚህ አንድ ቢ ነበረብኝና ሙሉ ያመጣው ሰግጬ ማለት ነው። ሰግጬ ሳመጣ ማለት ነው። ሰግጥ የሚለው ቃል እኔ በምንድን ነው የተረዳሁት? ሰግጥ ማለት ምን ማለት ነው ጋይሶች? ህይወታችሁን እንለውጥ፣ ጥሩ ነገር እናስብ፣ በምትፈልጉት ነገር ላይ ባሰባችሁት ነገር ላይ ስግጥ በሉ። እኔ አሁን ሀሳብ የነበረው ኤ ማምጣት ነበረ። አዶኒ ቲክቶክ ላይ ከፍቶ መጣልኝ፣ ሰግጥ አለኝ። ምን ላይ ነው የሰገጥኩት? ትምህርቴ ላይ እንቅልፌን አጥቼ ቀንም ማታ የሚፍጅብኝ ብዙ የቤት ስራ ሰራው፣ ብቻ ስግጥ ብዬ ኤ ያመጣው። ይሄ ነው ስግጥ በሉ ማለት፣ ያን ለማለት ፈልጎ ነው እኔ ስረዳው ማለት ነው። ተመልከቱ እንግዲህ ይሄ ልጅ አዶናይ ብቅር ሰብቼ እንደዚህ አይነት ውጤት አመጣው እያለ ነው። ጀግና ነህ፣ በጣም ደስ ይላል። ተማር ወጣቱ ትውልድ፣ ምንም አማራጭ የለህም። በቃ እንደዚህ ሰግጠ ውጤትን ጥሩ አድርገው፣ ስትሬት ኤ አድርገው። በጣም አሪፍ ምክር ነው። እሱ የሰማውና የተረዳው በዚህ መልኩ ነው እና ይሄ ነው በቃ ደስ የሚለው። ይህንን ጥሩ ፓርቱን ወጣቶችን የሚያነቃ የሚያበረታታውን ፓርት መያዝ ነው። በቃ እቺን ፓርት እንያዛት። እኔም በዛ ነው ይሄን ልጅ ማከብረው። ብዙዎችም አይ ቲንክ ወደው እንዴት ታሰረ ብለው የሚጮሁለትን ፓርት ጥሩነቱን በመያዝ ነውና አንድ ሰው ደግሞ ፍጹም ሊሆን አይችልም። የተበላሸ ፓርት ደግሞ እየተመካከረም ማቃናት ነው እንጂ ሰው መቅበር አያስፈልግም ለማለት ነው። ሰግጥ የሚለው አማርኛ ነበረ ተቃውሞ ያጋጠመው አይደል? አሁን ደግሞ እኔም ልታሰር እያለ ነው ወጣቱ። ዓለም አቀፍ እውቅናን የሚያስገኝ ከሆነ መታሰር በቲክታከርነት ደረጃ እኔም ልታሰር እያለ ነው ወጣቱ። እግዚአብሔርን በጣም ብዙ ቪዲዮዎችን አየሁኝ እንደዛ እያሉ የሰሩ። ምክንያቱም ቢቢሲ ከዘገበ ያ ታዋቂው ልጅ ስለ አባይ ግድብ የዘገበው ልጅ ማለት ነው፣ እሱ ከዘገበ እውቅናቸው ከኢትዮጵያ ወጣ። እውነት ነው። እና ለማለት ፈልጌ ነው መሰላችሁ፣ መታሰርንም እሰሩት
ለማለት ፈልጌ ነው። በአንድ በኩል እውነቷን ነው። የዓለም ዜናዎች ነው መነጋገሪያ ያደረጓቸው። Polisi wa Ethiopia wamemkamata Adone Berhane, mtunzi maarufu wa TikTok. በሶማሊኛ ያልቀረበ ዜና እኮ የለም። 6 TikTokers have been arrested after an award show, including Ethiopia's Creator of the Year. 5 influencers were detained on allegations of wearing indecent attire at an award show. And today, a 6th creator, Adone Berhane, who has actually got almost 4 million followers and was named TikTok of the year, was also detained. ላይ ዜና በማቅረብ የሚታወቅ ዲላን ፔጅ የተባለ ወደ 18 ሚሊዮን የሚጠጋ ፎሎወር ያለው እንግዲህ ይሄው የኢትዮጵያ አጀንዳ ይሄ ነው። ያገረመኝ ይሄ የአረብ ሚዲያ ሁላ አልቀረም እንግዲህ ይሄን ጉዳይ ሲዘግበው አልማሽ መሻሃድ ነው ገለመሌ የሚባል ሚዲያ አረብ ውስጥ እንግዲህ ይሄም አጀንዳ ሆኖ ነበር ማለት ነው። ነጃኒ Jani, Ivan, Adone, and 3 other Ethiopian TikTokers have been arrested after attending an awards event wearing outfits that police say went. እዚህ ጋም ስታወራ ነበረ። ስለዚህ ስንት ለፍተ የምትደርስበት ሚዲያ ተጽዕኖ የምትፈጥርበት አሁን በዚህ ዝነኛ ሆኑ ባድ ፐብሊሲቲ የሚባል ነገር ቢሆንም በጥሩ ስም አጀንዳ ባይሆኑም ዞሮ ዞሮ ያው ዓለም መነጋገሪያ ያደረጋቸው በርካታ ሚሊዮን ህዝብ ጋር በዚህ አማካኝነት ያው ዜና ለመሆን በቅቷል ማለት ነው። እና ይሄ ሳገጥ ፈምስ አያዋጣም ነው የምትሉት? የኢትዮጵያ 1 ሚሊዮን ብር ይዤ ሀገሬ ገብቼ ቤት መኪና ገዝቼ ድርጅት ከፍቼ ሀገሬ ላይ መኖር ነው የምፈልገው ስላችሁ አይሆንም አይበቃም ያላችሁ አይበቃም እንዴ? ዝም ስግጥ የሚለው ነገር ለኔ አይሰራም እንዴ? ስግጥ እየጆ በገባስ እንዴት ነው እስቲ ሀገር ቤት ያላችሁ በቅርብ ሀገርም ሄዳችሁ ምን ላይ ደረሰ የገንዘቡ ነገር? እስቲ ኮሜንት አድርጉ። ይሄ ልጅ ሀሳብ እየጠየቃችሁ ነው። 1 ሚሊዮን ብር ምን አላት ይባላል ወይስ ያሰራል? እንደዚህ አይነት የተቃውሞ ሀሳቦችም ደግሞ ተነስተው ነበር። አዶናይና ጓደኞቹ በተከሰሱበት የህብረተሰብን እሴት፣ ባህል፣ ወግ በመጣስ በሚል ወንጀል ስር ዛሬ አንድ ከፍተኛ የመንግስት ባለስልጣን ለሌላ ወንድ ባለስልጣን እጁ ላይ ጣቱ ላይ ቀለበት ሲያስር አይተናል። ልትገረሙ ትችላላችሁ። ይህ ሰው ራሱ አብይ አህመድ ነው። እነዚህን ልጆች ከመክሰስ በፊት ከህብረተሰቡ እሴት፣ ባህል፣ ወግ ውጪ አዲስ ነገር አምጥቷል ከማለት በፊት አንተ ለኢሳያስ አፈወርቂ ያሰርከውን ቀለበት በቅጡ መጀመሪያው ልከው ተመልከቱት። የምትመለከቱት አብይ አህመድ የኢሳያስ አፈወርቂ እጅ ላይ ቀለበት ካላሰርኩ ብሎ ሲገለገል ነው። ይህ ነው እንግዲህ ለህብረተሰቡ እሴት፣ ባህል፣ ወግ እጨነቃለሁ የሚል አዲስ አበባ ላይ ኦሮሞ ጠል አስተሳሰብ እየበዛ ነው ብሎ አዲስ አበባ ውስጥ የሌለ እውነቱን እኮ ነው። ተመልከቱ እንግዲህ አንቺ ቀለበት ይዝላችኋላ ራሳቸው የሚጥሱትን ህግ ነው እንግዲህ ወጣቱ ላይ ለመጫን የሚሞክሩት። ይጠየቁ ነው። ትክክለኛ ጥያቄ ነው በእውነቱ። አስተሳሰብ ህዝብና ህዝብን ለማጋጨት የጣረለት ነው። ከህብረተሰቡ እሴት አፈንግጦ ይወጣ እሴቶቹ የተደፈሩት በወንድ ነው፣ የኛ ወታደሮች ግን የተደፈሩት በሳንጃ ነው ብሎ የሴት ልጅን መደፈር አቆልቁሎ ያየ ኢን ሚሊየን ሴቶች በሀገሪቱ እንዲደፈሩ ያበረታታ ሰው ነው። ይሄ ነው ከህብረተሰብ እሴት፣ ባህል፣ ወግ ውጪ መውጣት ማለት። አብይ አህመድ ኢሳያስ አፈወርቂ ጣት ላይ እንትን ሲያስር እልል ስትል የነበርክ ሁሉ ዛሬ ላይ መተ በሆነ አለባበስ ምናምን የህብረተሰቡ ባህል ተጣሰ ምናምን እያልክ ልታጃጅለን አትሞክር። በነገራችን ላይ ሁላችሁም እንድታውቁት የሚገባው ነገር አብይ አህመድ እነዚህ ልጆች ካሰረ በኋላ በበነጋታው የነዳጅ ዋጋ 30% ጨምሯል። አንዱ ማዘናጊያ መንገድ ነው። ሐሳቡን ይሰረቃል፣ ሰው የነዳጅ ዋጋ ይጨምራል። ይሄ ነው ዋናው ነገር። በወለጋ የሚያካሄደውን የሰው ወርድ፣ በአማራ ክልል የሚያደርገውን ጭፍጨፋ፣ በትግራይ ክልል ያለውን ውጥረት ሁሉ የሚያስረሳለት እንዲህ አይነት ተራ አጀንዳዎችን እየበተነ ነው። ትላልቁማ አጀንዳ በህብረተሰቡ ዘንድ እንዳይነሳ ራሱ ደንቃራ የሆነው አብይ አህመድ ነው። አጀንዳዎችን በማኮስመን የሚታወቅ ይሄ ነው ያለው ነገር። ቁጭ እውነቷን ምንም አልጨምርም። ይመቻቦ እንደሚ ሌላ ነገር ምንድነው? ሀገራችን ውስጥ ብዙ የሚያነጋግር ጉዳይ ያለ ግን ይሄ እንደ አጀንዳ መነሳቱ ነው። ለምሳሌ ይሄ ወጣቶችን እያሳሰበ ያለ ጉዳይ አለ። ስራና ግብር የተመለከተ ራሳቸው ድምጽ የሚያሰሙበት 2017 ላይ የራሴ 2 ስራ ነበረኝ። አሁን እግዚአብሔር ይመስገን አንዱን በግብር ምክንያት ዘግቼዋለሁ።
አንዱ ደግሞ መንግስት የሰጠን ንግድ ፍቃድ ራሱ ሌላ መንግስት ደግሞ ነጠቀንና በዛ ምክንያት ስራው ቆሟል ለጊዜው። ስለምን እንደማወራ በእርግጠኝነት አብዛኞቻችሁ ይገባችኋል። እንዴ ወጣቱ ከሀገር ልውጣ ብሎ ፓስፖርት ሄዶ ቀጠሮ ሲይዝ 2 አመት እሺ በቃ በግርም ቢሆን ሞክራለሁ ሲል ጦርነት ስንል አትወጡም። እሺ የት እንኖር እንስራ አትሰሩም። እንዴ የት እንሂድ? እንዴ ወጣቱ እየሞተ ነው። ማርያምን እየኖረ አይደለም። አሁን እስቲ በኔ እድሜ ያላችሁ ሰዎች ጌታን ቤት ይኖረናል ብላችሁ ታስባላችሁ? እንደው ቤት የቤት ባለቤት እንሆናለን? የቤት ባለቤት ምን ነው እንግዲህ ይመስላችኋል? የብረኔ መቼም ነው ማይመስለኝ መቼም። እንዴ ጌታ ሆይ ይሄ ነው ራሳቸው አንዳንዴ እንደዚህ ሲናገሩ የገጠማቸውን ደስ ይላል። እኛም እንደዚህ ስናወራ ነገር ያጋነን በቃ ጥላቻ ያለብን ምናምን ያስመስላልና ይሄ ነው ወጣቱ ላይ የተፈጠረ ያለው። ስራ መስራት የሚፈልግም አልቻለም። ምታወራው ነው ምን እኔ አብራራዋለሁ ሁሉን ነገር ራሳቸው የተናገሩት የሚገልጸው ነውና እንትና ታፈሰ እንትና ታሰረ ምናምን ነገኔን የሚከቱኝው ግን እናገራለሁ። ምንም ወደ ኋላ አልልም። ምንም ይሄ ሀገር የጋራ ነው፣ የጋራ ቤት ነው። ያንድ የሆነ ሰው አይደለም፣ የሆኑ ሰዎች አይደለም። እና አይኔ እያየ ስትበተን እያየው ነው። አልተበተነችም አልልም። ሀገር በደንብ ተበትናለች። አጥር ሰርቶ መንግስት ተብሎ ህዝቡ በራብ እየሞተ መድኃኒት አይደርሰውም። 100 ሺህ ብር 50 ሺህ ብርን በ100 ሺህ ብር ይገዛሉ። ቆቦ ምናምን መተው ከዚህ በላይ ግፍ አለ እንዴ? የሚበሉት የለም። እሱንም ውድ ነው በጣም ነገርኩ እኮ 100 ሺህ ብር ሰጥተው 50 ሺህ ብር ነው የምትሰጣቸው። ሚንስ የ50 ሺህ ብር የሚሆን ነገር ነው የምትሰጣቸው። እና በዚህ ልክ ነው የሆን ነው የገዛ ወንድሞቻችን፣ እህቶቻችን፣ እናቶቻችን እባክህ ቤት የገባ ምናምን ብላ ነጠላዋን አንጥፋ ያጠጣችኝ ጠላ በሽክና ያጠጣችኝ ሴትዮ አሁን ትኑር አትኑር አላውቅም። እራቡ መድኃኒት የለም። ወሎ ሂድ ስደተኛ ከወለጋ ከምን ተሰዶ መጥቶ የሀገሩ አይደለም ያንተ አይደለም ተብሎ አልፈረሰም። በአንድ በኩል ያው ስንደሰት አብረውን ቸበርቻቻ የሚሉ ሁላ አዶናይ እንግዲህ ፎቶ አብረው ሲነሱ ምን ሲነሱ ወዲህ ሲሄድ አብረውት ሲሯሯጡ የነበሩ ልጆች የታሉ? ድምጽ ሲያሰሙ አንዳንዶቹ አልተመለከትኩም። ለማስጠቆር ሳይሆን እኛ እስቲ ከህይወት እንማር ከሰው አይተን እስቲ ለራሳችን ደግሞ እንማር ለማለት ነው። ያው በደስታ ጊዜ የሚከቡን ብዙ ናቸው አለው ወዲህ ነኝ እንዲህ ነኝ በቃ ከኛ ጋር እንትን የሚሉ ሰዎችና በችግር ሀዘን ጊዜ ግን ጥቂት ሰዎች ናቸው አብረውን የሚሆኑት። ወጥተው አዶናይ ለምን ታሰረ ይፈታ ያሉ ጥቂቶች አብረውት ከሚቆሙት። እኔ በጣም ያስገረመኝ የቶሚ የሚባለው ጓደኛ በቃ እንደሱ አይነት ጓደኛ አንድ ሰው እኮ ካለ ምርጥዬ ሰው ጓደኛ ካለን በቃ ችግር ውስጥም ስንሆን አለው ከፊት ለፊት የሚቆም ሰው ካለ እና አለን። አዶናይ እንደዚህ የምትናገሩ ሰዎች እኛም እኮ ጓደኞቹ አለን አውቀን ነው ዝም ያልነውና ባካችሁ መጥፎ ነገር አትናገሩ የሚል ነገር እና የሱን ኃላፊነት ተረክቦ አለን አይዞህ የሚል ነገር ሲያሳይ ነው የተመለከትኩትና እንደዚህ አይነት ደግሞ ያው በደስታ ጊዜ ብዙ ሰዎች ቢከቡንም በመከራ ጊዜ ጥቂት ሰዎች ናቸው አብረው የሚሆኑት እና ይሄ በህይወታችን በቃ ሪያሊቲ ነው። ሰው መሆን ሰው የጠፋለት ነው የሚል አባባል አለ አይደለ? ቤተሰቦቼ ለዛሬ ያቀረብኩላችሁን ይመስል ነበረ። በቀጣይ አዝናኝ አስተማሪ ፕሮግራሞች ከምንገናኝ ድረስ ባላችሁበት መልካም ሁሉ እንዲሆንላችሁ እመኝላችኋለሁ።